ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን ምንጊዜም media@gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። ሰላም ጤና ይስጥልኝ። የምንጊዜም ሚዲያ ቤተሰቦች፣ የኢትዮጵያ ቲፒኤስ ማብቃቱን ዲፓርትመንት ኦፍ ሆምላንድ ሴኩሪቲ አስታውቋል። ይህ ምን ማለት ነው? የሚመለከታቸው ወገኖቻችንስ ምን ያድርጉ? የሚሉ ጥያቄዎችን ይዤ በኢሚግሬሽን ጉዳዮች ላይ የሚሰራው አቶ ሙሉዓለም ጌታቸው ጋር ደውያለሁ። ርዕዮት ዓለሙ ነኝ። ተከታተሉን። ሙሉዓለም፣ ግብዣይን ተቀብለ ስለተገኘ ሁልጊዜም ስለምታደርገው አገልግሎት በሙሉ እጅግ በጣም እያመሰገንኩኝ፣ በመጀመሪያ ቲፒኤስ ምንድነው የሚለውን እስኪ ትንሽ በልበት። እሺ፣ እኔም እጅግ አመሰግናለሁ ርዕዮት። ቲፒኤስ ማለት ቴምፖራሪ ፕሮቴክሽን ስታተስ ነው። ይሄ እንግዲህ የተለያዩ ሀገሮች በሚያልፉበት ብጥብጥ፣ የሂማኒቴሪያን ክራይሲስ የአሜሪካ መንግስት ለተወሰኑ ጊዜያት በአብዛኛው ለ6 ወር፣ ለ18 ወር ኦር ለ2 ዓመት ኤክስቴንድ የሚያደርገው ፕሮቴክሽን ነው ወይም የሚሰጠው ፕሮቴክሽን ታይፕ ነው። ቴምፖራሪ ነው። በቲፒኤስ ውስጥ ያለ ሰው ወደ ፐርማነንት የሆነ ሊጋል ስታተስ ውስጥ አይገባም። ምክንያቱም ጊዜያዊነት ብቻ የሚያገለግል ነው። ኢትዮጵያ ውስጥ በተከሰተው በትግራይ ጦርነት ምክንያት በ2022 የባይደን አድሚኒስትሬሽን ለኢትዮጵያውያን ቲፒኤስ ወይም ቴምፖራሪ ፕሮቴክሽን ስታተስ ጊዜያዊ የጥበቃ ከለላ እድሎ ሰጥቶ ነበረ። ለመጀመሪያ ጊዜ የተሰጠው ቲፒኤስ ለሁለተኛ ጊዜ ኤክስቴንድ ሆኖ ከኤፕሪል 11 2024 ወደ አሜሪካ ውስጥ ለገቡ ሰዎች ሁሉ ያገለግል ነበር። የሁለተኛው ኤክስቴንሽን ማለት ነው። የሁለተኛ ኤክስቴንሽን ለ18 ወራት የተሰጠ ነበረ። ማብቂያውም ዲሴምበር 12 2025 ማለትም ዛሬ ማለት ነው ነበረ። እንግዲህ ብዙዎቻችን ኢትዮጵያ ውስጥ ያለው ሲቹዌሽን እየተለወጠ ስላልሆነ፣ ምናልባትም በትግራይ ጦርነት ምክንያት የነበረው አሁን ተስፋፍቶ ብዙ ቦታዎች ኮንፍሊክቶች ስላሉ ተስፋ ነበረን አንዳንዶቻችን። እኔ በእርግጥ ተስፋ አልነበረኝም፣ እንደሚቋረጥ ብዙ መልኩ ተናግሬያለሁ። ግን አንዳንድ ሰዎች ኢትዮጵያ ውስጥ ያለው ኮንዲሽን እየባሰበት ስለሄደ ብዙ ተስፋ አድርገው ነበረ በቲፒኤስ ውስጥ ያሉ። ዛሬ ግን ያ ተስፋቸው ጨልመዋል። እንግዲህ ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ማቋረጡን ለ60 ቀናት ብቻ የሚሆን ኤክስቴንሽን መስጠቱን ገልጿል። 60 ቀኑ የሚያበቃው ፌብሩዋሪ 12 2026 ነው። ዲፓርትመንት ኦፍ ሆምላንድ ሴኩሪቲ እንደገለጸው ከፌብሩዋሪ 13 2026 ጀምሮ በቲፒኤስ ስታተስ ብቻ ያሉ ኢትዮጵያኖችን እንደሚያስር አስሮም ዲቴንሽን ሴንተር ውስጥ ገብቶ በኢሚግሬሽን ኮርት በኩል አልፎ ከሀገር ሪሙቭ እንደሚያደርጋቸው እንደሚያስወግዳቸው ገልጿል። ከዛ በፊት ለመውጣት ለሚያስቡ ሰዎች አሜሪካ ውስጥ በሌላ አጀስትመንት ውስጥ ለመቅረት ለማያስቡ ሰዎች ግን $1,000 የቲኬት እየሰጠ ወደ ሀገራቸው እንደሚልካቸው፣ ይህም ቮለንተሪ ዲፓርቸር እንደሚባል። ቮለንተሪ ዲፓርቸር ምንም አይነት ኔጌቲቭ ወይም አሉታዊ የሆነ የቪዛ ተጽዕኖ የለውም። አንድ ሰው ወደፊት ወደ አሜሪካ መምጣት ቢፈልግ ቲፒኤስ ስለገባና ስለቆየ የሚፈጥርበት እንከን እንዳይኖር የሚያደርግ ነው ቮለንተሪ ዲፓርቸር ማለት ነው። ከዛ በተረፈም $1,000 የቲኬት ተሰጥቶት ነው የሚሄደው ማለት የቲኬት ወጪውን የሚሸፍን። በቲፒኤስ ውስጥ ኢትዮጵያኖች ብቻ አይደለም ያሉት። የኢትዮጵያ ቲፒኤስ ውስጥ ኤርትራውያን፣ እንደገና ከኢትዮጵያ የመጡ የሌላ ሀገር ስደተኞችም አሉ። ምክንያቱም የቲፒኤስ ዴዚግኔሽን እንደሚያመለክተው ለኢትዮጵያ ዜጋ ብቻ የተሰጠ አይደለም። ነገር ግን ኢትዮጵያዊ ሆኖ ሳይሆን ኢትዮጵያ ውስጥ የኖረ ለመጨረሻ ጊዜ ኢትዮጵያ ውስጥ የኖረ ሰው በጠቅላላ የዚህ ቲፒኤስ ዴዚግኔሽን ከለላ ያገኝ ነበር። ስለዚህ ኤርትራውያኖችም ሌሎች ዜጎችም ከኢትዮጵያ የመጡ ማለት ነው። ለምሳሌ እኔ ጋር የቱርክ ዜጎች አሉ ከኢትዮጵያ መጨረሻ ላይ የመጡ ማለት ነው፣ የቲፒኤስ ከለላ ያገኙ። ስለዚህ እነዚህ ሁሉ ነው የቲፒኤስ ፕሮቴክሽናቸው የሚያቆመው የሚያቋርጠው ማለት ነው። ስለዚህ ወደ 4,500 አካባቢ ሰዎች ወይም ዜጎች የተለያየ ሀገር ዜጎች በአብዛኛው ኢትዮጵያ ናቸው ኦፍኮርስ በዚህ ከለላ ውስጥ አሉ። ዛሬ እስከ ፌብሩዋሪ 12 ጊዜ ድረስ ስታተሳቸውን ካልቀየሩ ማለትም ወደ አሳይለም ወይ በሜሪጅ ስታተስ ኦር የተለየ ስታተስ ውስጥ ካልገቡ ድንጋይ ስታተስ ውስጥ አሜሪካ ውስጥ መቆየታቸው ከፌብሩዋሪ 13 በኋላ አንዶክመንትድ ወይም አውት ኦፍ ስታተስ ይሆናሉ። በዚህ የሰነድ አልባ ኢሊጋል ኢሚግራንት የሚባሉትን መስፈርቶች ያሟላሉ ማለት ነው።
እንደ ህግ ባለሙያ በዚህ አይነት ሁኔታ ውስጥ ያሉ ወገኖቻችን ምን ቢያደርጉ ነው የምትመክረው? እንግዲህ ይሄ ግለሰብ ምርጫ ነው። የመጀመሪያው አሜሪካ ውስጥ መቆየት የሚፈልጉ ከሆነ በአስቸኳይ ወደ ሌላ ስታተስ መሄድ ይኖርባቸዋል። ያላቸው ጊዜ በጣም አነስተኛ ነው። ከአሜሪካ መውጣት የሚያስቡ ሰዎች ስታተሳቸው ወደፊት እንዳይበላሽባቸው በቱሪስት ቪዛ፣ በትምህርት ቪዛ፣ በጋብቻም ያለምንም ችግር ተመልሰው አሜሪካ ውስጥ መግባት እንዲችሉ ሌላ ስታተስ መቀየር የማይፈልጉ ሰዎች ይህን የቲኬት ኦፖርቹኒቲ $1,000 የቲኬት ኦፖርቹኒቲ ይዘው ከፌብራሪ 12 በፊት ከሀገር ወጥተው ቢሄዱ እመክራለሁ። ከፌብራሪ 13 በኋላ ኢትዮጵያ ውስጥ ያሉ ሰዎች እንግዲህ የቲፒኤስ ፕሮቴክሽናቸውን ማሳየት የለባቸው። ምክንያቱም ያን ካሳዩ ይታሰራሉ። አውት ኦፍ ስታተስ ስለሚሆን ስለዚህ ሊጋል ሌላ ስታተስ እንዳላቸው ማሳየት ይኖርባቸዋል። ካለዛ የቲፒኤስ ስታተስ ያላቸው ሰዎች በጠቅላላ ሊታደኑ፣ ሊታሰሩ እና ዲፖርት ሊደረጉ ይችላሉ ማለት ነው። እንግዲህ አንዴ ኢንፎርስመንት ውስጥ ከተገባ በኋላ ወዲያው ዲፖርት ይደረጋሉ ማለት አይደለም። በእርግጥ የኢሚግሬሽን ፍርድ ቤት መወሰን ይኖርበታል። ስለዚህ የኢሚግሬሽን ፍርድ ቤት ላይ አሳይለም መጠየቅ ወር ደግሞ ሌሎች ፕሮቴክሽኖችን መጠየቅ ይችላሉ። እንዲህ በአይስ ኦፊሰሮች ከተያዙ በኋላ ማለት ነው። ግን እዛ ውስጥ መግባት በጣም ከባድ ነው። ምክንያቱም አውት ኦፍ ስታተስ ስለሚሆኑ በወንድ የማግኘት ቻንሳቸውን ጠባብ ሊሆን ይችላል። ማለትም በዋስ የመውጣት በገንዘብ ዋስ የማውጣት መብታቸው ማለት ነው። ሌላ ከዚሁ ከቲፒኤስ ጋር በተያያዘ ሊሆን ይችላል። እንዲሁም ደግሞ ሌላ ኢሚግሬሽን ጉዳይ መታወቅ ያለበት የምትለውን በተለይ ሰሞኑን እየሆኑ ካሉ ጉዳዮች ጋር በተያያዘ እሱን ጨምርልንና እንለያያለን። እንግዲህ አንዱ አሳዛኝ ፓርት እውነት ለመናገር ዲኤችኤስ የኢትዮጵያ ሲቹዌሽን ተሻሽሏል ብሎ ነው ይህን ቲፒኤስ የለወጠው። በእርግጥ እውነት ተሻሽሎ አይደለም። ይሄ አጠቃላይ አሁን ያለው አድሚኒስትሬሽን ሁሉንም ቲፒኤሶች ለማብቃት በያዘው ፖሊሲ መሰረት የተወሰነ ነው። ግን ፋክቹዋል ኮንክሉዥኑ ስህተት ነው። የኢትዮጵያ ኮንዲሽን እንደውም ትላንት ከነበረው ማሲቭ በሆነ ሁኔታ ተለውጧል። ይሄ ለምንድን ነው የሚጠቅመው? ፍርድ ቤት ላይ የዲኤችኤስን ፋክት ቻሌንጅ ማድረግ ይቻላል። ቲፒኤስን ተርሚኔት ሲያደርግ የኢትዮጵያ ኮንዲሽን አሁን ላይ ቲፒኤስ አይገባውም ያለው። ስለዚህ እንደ አሜሪካን ሲቪል ሊበርቲ ዩኒየን እነዚህ ኤሲኤልዩ የሚባሉ እና ሌሎች ኢንስቲቱሽኖች ይህን ወደ ፍርድ ቤት ለመውሰድ የሚያደርጉትን ጥረት ኢትዮጵያኖች ማገዝ ይኖርባቸዋል። በተለይ ዲሲ፣ ሜሪላንድ፣ ቨርጂኒያ ላይ ብዙ ኢትዮጵያኖች ስላሉ የተለያዩ ኮሚቴዎች በመተባበር ይህ በፍጥነት ወደ ፍርድ ቤት መውሰድ ከተቻለ ኤክስቴንሽኑን ከ60 ቀን በላይ ማድረግ ይቻላል። ወይም ደግሞ የቲፒኤስ ዴዚግኔሽን ከእንደገና ተርሚኔሽን ከእንደገና ሪዲዚግኔት እንዲደረግ ፍርድ ቤት በሆነ መጠን ቻሌንጅ ማድረግ ይችላል እና ይህን ኢትዮጵያኖች መተባበር ቢችሉና እነዚህን ሲቪል አሶሲሽኖች ቢያናግሩ ቢረዷቸው ፋይናንሻሊ በጣም ብዙ ሰው እገዛ ካረገ በቀላሉ ይህን ወደ ፍርድ ቤት መውሰድ ይቻላል እና ያን አይነት ትብብር ማድረግ ቢቻል የሶሪያን አድርገዋል። የተለያዩ ሀገሮች ኤክስቴንሽኖች በፍርድ ቤት አማካኝነት ተከናውኗል። በዚህ የአይነት ኤክስቴንሽን ለሀገራችን ዜጎችም በዚህ ፕሮቴክሽን ላሉትን ማድረግ ይቻላል። ያ ትብብር ካለ ማለት ነው። ያን ነው እንግዲህ ብለው በጣም ነው የማመሰግነው። እኔም አመሰግናለሁ በጣም። አድማጭ ተመልካቾቻችን በኢሚግሬሽን ጉዳዮች ላይ ከሚሰራው የህግ ባለሙያ አቶ ሙሉዓለም ጌታቸው ጋር ያደረኩት ቆይታ ይህንን ይመስል ነበር። ላይክ፣ ሼር በማድረግ ለብዙዎች እንዲደርስና አስፈላጊውን ጥንቃቄ እንዲወስዱ እንድታደርጉ ጠይቃለሁኝ። ሰላም ሁኑ።